ሰላም አቤት። ሀይ ዋሻው እንደ ከየት ነው? ከዚሁ ነው። ያው አሁን ያስወጣሽውን ሰውዬ ፈልጌ ነው። አው ታክ አሜን። አዎ ቪዲዮ ማብራት ትችያለሽ? እባክሽን ትመልሺዋለሽ? እሺ ቪዲዮ አንቺ ማብራት ትችያለሽ? አይ አላበራም። ግን ለምን ወረደ? I don't know, maybe ኢንተርኔቱ I don't know ለምን እንደወረደ። ዋት ችግር አለ? የሚገርም ሲያጋልጥ ይቆምጣላሉ። What happened? ባለቤትሽ ነው? አዎ። አንድ ቤት ነው የምትኖሩት ወይስ? ሂሳይ ልጆች አሉኝ፣ 3 ልጆች አሉኝ። ግን ከልጆቹ ጋር ከቤተሰቦቹ ጋር ነው የሚኖረው ነው ያሉት ያለችው። ልጆቹ ምን ሆኖ ነው ያለኝ? 3 ልጆች አሉት፣ ከእሷ ጋር ነው የሚኖሩት፣ ከልጆቼ እናት ጋር ነው ያለው። ይህን ያለችው አለ እሷ ዩሮፕ። አንቺ ፈረንሳይ? እሺ ዩሮፕ እዚሁ ነው ያለችው አለ ዩሮፕ ማለት ነው። ዩሮፕ ነው የሚኖረው ፈረንሳይ። እሱ ተለያይተን ነው እነሷ ተለያይተን ነው ያለው። አዎ እውነት በእውነት ሳየው ደንግጬ ነው። ይኸው 700 ምናምን ሰው አለ እዚህ ጋር። እንግዲህ እኔ እየዋሸሁ አይደለም። አቤት 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 አቤት! ምን ላይ ደረስን ግን? ኧረ ምን አይነት ጊዜ ላይ ነው ያለ ነው? ኦኬ የሚያስችልም የሚያሰኝ ዜና እኮ ነው ያየሁት ዛሬ። አይ ነው እኔ ይኸውልሽ እዚህ ጋር ይህንን የከፈትኩት አበሻ በተለያየ ሀገር ውስጥ ያለ ሲንግል የሆነ ያላገባ ወይ ደግሞ አግብቶም የተፋታ ወይ ሌላ ትዳር የሚፈልግ ወይ ጓደኝነት የሚፈልግ ሰው ነው ማገናኘው። ሶ የእኔ እንትን አይደለም ገባሽ? ማጣራት የሰዎቹን ባክግራውንድ እዚህ ጋር መጥተው ለዛ ነው ቪዲዮ ማስበራው። ባይዘዌ ቪዲዮ ብዙዎቹ አናበራም ሲሉ አስወጣቸዋለሁ። ለምን ቪዲዮ ካላበራችሁ የምትደብቁት ነገር አለ ብዬ ስለማስብ ማለት ነው ገባሽ? በሌላ አካውንት ክሬት አድርገው በተለየ ስም እየጠሩ ሌሎችን ሴቶች ላይ ያታልሉ ስለሚችሉ ብዬ በሌላ ቪዲዮ ያለ ቪዲዮ ማንንም ሰው አላስገባ ማለት ነው። አንቺንም አሁን ስላልሽ ነው ጸጥ ብዬ ማዋራት። ሲንግል ነኝ፣ ልጆች አሉኝ፣ 3 ልጆች ብሎ ከዚህ በኋላ እኔ የራሴን ነገር ለመወሰን እንዲመቸኝ ነው። የት ነው የምትኖሪው አንቺ? ኢትዮጵያ ነው የምትኖሪው? እሱም ብቻ አልጠይቅሽ። የት ነው የምትኖሪው? አይ እኔም ፈረንሳ ነው የምኖር። እዛው ነው የምኖረው። መኖርም እዛው ነው። እና እኮ አንድ ቤት ሆናችሁ እሱ እንዴት ቪዲዮ ላይ መጥቶ ገርል ፍሬንድ ልፈልግ ነው ወይ ደግሞ አብራኝ የምትኖር ሲሪየስ ሪሌሽንሽፕ ነው የምፈልገው ለምን አለ? አንድ ቤት የምትኖሩ ከሆነ ወይም ሪሌሽንሽፕ ላይ ከሆናችሁ። ቢካዝ አንዳንድ ሴቶች መጥተው ይዋሻሉ የሰውየውንም ስም ቢካዝ ስለ አይደለም እናትዬ ይኸውልሽ፣ አይደለም እሱ ለስራ ቦታ ለስራ ሌላ ቦታ ነው የሚኖረው። ኦኬ እሱን ነው ማወቅ ገባሽ? እዚህ ጋር አሁን ብዙ ሰው ውሸቷን ይሆናል ተናዳበት ይሆናል ምናምን እያሉ ነው። ለዛ ነው ውሸት አይደለም የምናገረው። ውሸቴን አይደለም የምናገረው። ለምንድን ነው ነቅሎ የወጣው? ውሸት ቢሆን ለምን ነቅሎ ወጣሽ? ሰውዬ ኖ ይኸውልሽ አንዳንድ ጊዜ አስገቢው። አሁን ይግባልሽ፣ ይገባል። አሁን አስገቢ ውስጥ እኔ ካለ ሪኩዌስት አድርገኝ ጻፍ አንዳንድ የሚለው ማለት ነው። ሰላም አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እኔ የምላችሁ ለምንድን ነው ፎሎ ማታደርጉኝ? ፎሎ አድርጉኝ። ሁለተኛ ደግሞ ላይቭ ስንገባ ኮፒ ሊንክ ሼር አድርጉ። በሶስተኛ ደረጃ ደግሞ መስፈርታችሁን በትክክል ገብታችሁ ተናገሩ። የምታሾፉ ልጆች ነፍ ናችሁ፣ ጭንቅላት ታዞራላችሁ ማለት ነውና ዛሬ ደግሞ የመጣውበት ልንገራችሁ። የመጣውበት በባለፈው አልሰራም ብዬ ነበር። አሁን ልንገራችሁ ማለት ነው። ወንድሞቻችን ያሉት የት ነው? ከአውስትራሊያ። የሚፈልጉት ደግሞ የእስልምና ተከታይና የተማረች እና የነሱ መስፈርት የምታሟሉ ካላችሁ ካገቧችሁ በኋላ እስከሚያመጧችሁ ግን ከቤተሰቦቻቸው ጋር የምትቀመጡ ከሆነ ነገ ላይቭ ላይ ጧት እንገናኝ። በእኔ ጧት በእናንተ ስንት ሰዓት እንደሆነ ወደ 10 አካባቢ በኢትዮጵያ ስንት ነው የሚፈለገው? ላይቭ ላይ ነግራችኋለሁ። ሰላም። እኔ በራቁቴ ከቤት ልወጣ ስለሆነ ሁሉም አይኑን ይጨፍን እንደማለት እኮ ነው። ታውቂያለሽ? አዎ ሀቡይ። ስለዚህ በራቁቷ ለምን ትወጣለች? ልብሷን ትልበስ፣ ብሯን ትደብቅ፣ ብሯን ተሸፍን፣ ብሯን ትያዝ።
እኔ ራቁቴን ልወጣ ነው ሁሉም ዓለም አይኑን ይጨፍን ገላዬን እንዳያይ አይባልም። ብሯን ሰብስባ ትያዝ። ሁሏን ስለ ራሷ ብር ኃላፊነት ትውሰድ። በቃ ከተሸወደች አንዴ ተሸወደች ነው። ኦኬ ሶሻል ሚዲያ ላይ ያለን ሰዎች ለነሱ አዌርነስ መስጠት እንዲጠነቀቁ። ሌባ ብዙ አይነት ቲክታኮችን፣ ቴክኒኮችን፣ ሲስተሞችን እየተጠቀመ ስለሆነ ተጠንቀቁ ማለት መምከር ነው ያለው። ሌባ ነገር ሲያደርጉ እኮ አያማክሩሽም። አንድ ነገር ልበልሽ፣ ወላሂ ነው የምልሽ፣ የሆነ ነገር ሊያረጉ ሲሉ አያማክሩሽም። አሁን ይሄ ኬዝ ራሱ የመጣው እኔ ጋር በምን መሰለሽ? አንዷ ጓደኛን ሄዳ ብር አበድሪኝ ትላታለች። ለምን ስትላት የሆነ ጉዳይ ጀምሬያለሁ እሱ ነገር ሲያልቅ ነው የምነግርሽ ትላታለች። አይ ካልነገርሽኝ አላበድርሽም ስትላት በግድ ስትላት አይ ወልደ ጊዮርጊስ እኮ 400 ምናምን ሺህ ብር ልሰጥሽ ይሄን ያህል ብር አስገቢ ብሎ ለሱ ላስገባለት ነው ስትላት ኔቨር ኤቨር ወልደ ጊዮርጊስ ይሰጣል እንጂ ተቀብሎ አያውቅም ብላ ልጅቷ ወደኔ ይዛት መጣች ማለት ነው። ከዛም በኋላ ነው መበላቷን ያወቀችው። አሁን የሷ ብር እንዲመለስ ሳይሆን ሌሎች እንዳይበሉ ነው እንትን ያልኩት። ምናልባት ይበሉ ማይሰሙ ምክር ማይሰሙ ከሆነ ይበሉ። ማንም የማንም ግዴታ የለበትም። ሀያት 2 ዓመት ከ5 ወር እኔ ስናገር ነው የኖርኩት። ይበሉ ይበላቸው። ምከረው እምቢ ካለ መከራ ይምከረው። በቃ መከራ ሲመክራቸው ይማራሉ። በምክር ካልሰሙ በመከራ ይማራሉ። ከዚህ በኋላ አተርፍ ባያ ጉዳዮች ሲመጡ ልክ ልካቸውን እየነገርኩ ሸኛቸዋለሁ። አለቀ፣ ጨርሻለሁ። ቡዬ ይመችሽ። ቆይታ ጊዜሽን አልያዝብሽ። ቻው። እሺ፣ እወድሻለሁ ሀያትዬ። እኔም እወድሻለሁ የእኔ እናት። ጭራሽ ተበድራ እናንተዬ፣ አተርፍ ባያ ጉዳይ ተበድራ ደግሞ ስትበደር ለምንሽ ነው ስትላት ፈልጌው የሆነ የጀመርኩት ነገር አለ ሳይሳካ አልነግርሽም። ልትበላ ከሆነ መበላቱ ሳይሳካ ነው ማትናገረው። መበላቱ ሲሳካ ተናገረች። ሲያደርጉት አያማክሩንም። ሲበሉ ይመጣሉ፣ ሲበሉ ይነግሩናል። ምክር አይሰሙም። ተበልተው ሲጨርሱ መታ ያለቅሳሉ። ዘንድሮ ኤአይ ዘንድሮ ማን ነው ድምፅ እየሆናችሁ ያላችሁ? ማን ነው አስገብኝ እያለ ያለው? የገንዘብ እርዳታ ከሆነ አልችልም፣ ሌላ ነገር ከሆነ ይገባሉ። አንዴ ቆይ፣ ምንድን ነው ዘንድሮ ኤአይ የሚል ነገር አይቻልም።